የኤርትራ ጉዳይ የኤርትራ ጉዳይ በቀዳማዊ ኃይለ ሥላሴ ዘመነ መንግስት Here, a huge crowd waits to hear the official announcement of the Federation of Ethiopia and Eritrea from the Emperor's own lips. ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ብዙ አገሮች ሄድኩ። ምክንያቱም የኤርትራ ዶኪመንት የሚገኘው በመጀመሪያ ደረጃ እንግሊዞች ዘንድ ነው። ኤግዚኪዩቲቭ ፕሮዲውሰር እዝራ እጅጎ፣ ኤዲቲንግ ተወዳጅ ሜዲያና የኮሚኒኬሽን ማዕከል፣ ተራኪ ተፈሪ አለሞ። የኤርትራ ጉዳይ ክፍል 1 ከገጽ 10 እስከ 21 ከጸሐፊው። ስለ ኤርትራ ጉዳይ አዘጋጅቼ የማቀርበው ይህ መጽሐፍ በቀዳማዊ ኃይለ ሥላሴ ዘመን የነበረውን ታሪክ የሚገልጽ ስለሆነ ከጥቂት ዓመታት በፊት ከኢትዮጵያ ቤተሰብነት ወደ ጎረቤትነት የተለወጡትን የዛሬዎቹን ኤርትራውያንና ዛሬ ያሉበትን ሁኔታ አይመለከትም። ኤርትራውያን እናታቸው ከነበረችው ከኢትዮጵያ ለመለየት ስላደረጉት ረጅም ጉዞና በመጨረሻም ነጻነትን ለመቀዳጀት እንዴት እንደበቁ ታሪካቸውን ጽፈው እስኪያቀርቡልን እንጠብቃለን። ከዚህ በፊት ግን የኢትዮጵያና የኤርትራ ሕዝቦች እውነተኛውን ጉዳይ በትክክል ሊያውቁት የሚገባ የ20 ዓመታት የታሪክ ሂደት አለ። ይኸውም አንደኛ፣ በኤርትራ ውስጥ እጅግ አብዛኛው ሕዝብ ከባዕድ አገዛዝ ለመላቀቅና ኢትዮጵያዊነቱን ለማስታወስ ኢትዮጵያ ወይም ሞት ብሎ መከራና ፈተና እየተቀበለ ምን ያህል እንደታገለ። ሁለት፣ የቀዳማዊ ኃይለ ሥላሴ መንግሥት ኤርትራን ከኢትዮጵያ ጋር ለማዋሃድ በኃያላን መንግሥታት ዳኝነት እና በተለይ በተባበሩት መንግሥታት ድርጅት ለብዙ ዓመታት ያደረገው ፋታ የሌለው ሙግት እስከ ምን ድረስ እንደነበረ። ሦስት፣ በዓለም ማኅበር ሸንጎ ላይ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል ፍርዱ እንዴት እንደተወሰነና ከዚያም ለ10 ዓመታት የተካሄደው የፌዴሬሽን አስተዳደር በምን መልክ ይሠራበት እንደነበረ፣ ኋላም በምን አኳኋን እንደፈረሰ። እውነተኛውን ታሪክ የኢትዮጵያና የኤርትራ ሕዝቦች አውቀውት የየራሳቸውን አቋም መያዝ ይገባቸዋል ብዬ ስላመንኩ ባለኝ አቅም ለዚህ ጉዳይ ምርምርና ጥናት ብቻ የ7 ዓመታት ጥረት አድርጌያለሁ። የአፄ ዮሐንስ ዘመነ መንግሥት ካበቃ ከ60 ዓመታት በኋላ በኢትዮጵያ እጅ የነበረው የኤርትራ ጉዳይ ትክክለኛውና እውነተኛው ስዕል ለዛሬውና ለመጪው ትውልድ በሐቅ ካልቀረበ የመገንጠሉና ለነጻነት የተደረገው ውጊያ ብቻውን ብዙ ሺህ ጊዜ ተራብቶ ቢጻፍ ታሪኩን የተሟላ አያደርገውም። እኛ በኢትዮጵያዊነታችን የምናምንና የምንኮራ ሕዝቦች ኤርትራ ነጻ መንግሥት ሆና በመገንጠሏ ምንም አይነት ቅሬታ አይሰማንም። ኢትዮጵያዊነት ጎርቶናል፣ ነጻ መሆን ይጠቅመናል ብለው ለብዙ ዓመታት ተዋግተው መለየትን የመረጡት ወንድሞቻችን ኤርትራውያን ስለሆኑ በምርጫቸውና በውሳኔያቸው የምናዝንበት ምክንያት የለንም። እንደዚሁም በመካከላችን ያለውን የዘርና የባህል አንድነት
ዛሬ ከቤተሰባችን ወጥተዋል ብለን መሠረታዊ የአንድነት ታሪካችንን አንክድም። በፌዴሬሽን አስተዳደርም ሆነ በፍጹም አንድነት ዘመን አብረን በኖርንበት በ40 ዓመታት ጊዜ ውስጥ እኛ ኢትዮጵያውያን በወንድሞቻችን በኤርትራውያን ላይ ምንም አይነት በደል እንዳልፈጸምንባቸው መዘንጋት የለባቸውም። የአንድ ቤተሰብ ምርቶች በሆኑ ሕዝቦች መካከል አለመግባባት ቢፈጠር ወይም በመንግሥት በኩል የአስተዳደርና የፍርድ ጉድለት ቢደርስ ሁሉም በየመልካቸው ለየብቻቸው መተያየት ይገባቸዋል እንጂ በአንድ ጎተራ ውስጥ ታምቀው በአንድነት መወገዝ የለባቸውም። ኤርትራውያን ወንድሞቻችን ለ50 ዓመታት የጣሊያን ቅኝ ሆነው ከተሰቃዩ በኋላ ለ10 ዓመታት በእንግሊዝ ወታደራዊ አስተዳደር በተያዙበት ዘመን ኢትዮጵያዊነታቸውን ለማረጋገጥ ኢትዮጵያ ወይም ሞት ብለው ያን ሁሉ መከራና ፈተና ለምን ሲሉ እንደተቀበሉ በመጨረሻም እናታችን ነሽ ብለው ከኢትዮጵያ ጋር ከተዋሃዱ በኋላ ምን ቢጎልባቸው መገንጠልን እንደመረጡ፣ ምን ቢበደሉ እናት ኢትዮጵያን እንደጠሉ ታሪክ የሚያቀርብላቸውን ጥያቄ በወጉ መመለስ ያለባቸው እነሱ ናቸው። በቀዳማዊ ኃይለ ሥላሴ ዘመን የነበረውን የኤርትራን ታሪክ እንድጽፍ ያተጉኝ ብዙ ሰዎች ናቸው። በዚህ መጽሐፍ መግቢያ ላይ ዝርዝሩን ለማውጣት የማይመች ስለሆነ ብዙዎች ደራሲዎች እንደሚያደርጉት በመጨረሻው ገጽ ላይ አስፈላጊውን እገልጻለሁ። እኔም የኤርትራን ታሪክ አንድ ቀን መጻፍ አለብኝ የሚል ሐሳብ ያሳደረብኝ በሕይወቴ ዘመን ምንጊዜም የማረሳው አንድ ትዝታ አለኝ። እንደ አውሮፓ አቆጣጠር በመስከረም 1953 ዓ.ም በጋዜጣና ማስታወቂያ መስሪያ ቤት የአዲስ አበባ ራዲዮ ወሬ አንባቢና ሪፖርተር ሆኜ ስቀጠር ዕድሜ 18 ዓመት ነበር። ስለ ዜናዎች አሰባሰብና አቀራረብ በዚያን ጊዜ ለራዲዮ የአማርኛ ዜና አዘጋጅ ከሆኑት ከአቶ አሰፋ የርጉ ዘንድ በመለማመድ ለ6 ወራት ከቆየው በኋላ በክቡር አቶ መኮንን ሀብተወልድ ትእዛዝ የቤተ መንግሥት ዜና ሪፖርተር እንድሆን ተመደብኩ። በዚሁ በአዲሱ መደቤ ያጋጠመኝ የመጀመሪያው የሪፖርተርነት ሥራ ንጉሠ ነገሥቱ የኤርትራን ቺፍ ኤክስኪዩቲቭ ደጃዝማች ተድላ ባይሩን አስጠርተው ማነጋገራቸውን የሚገልጽ ዜና ማዘጋጀት ነበር። በተሰጠኝ መመሪያ መሠረት ገነተ ልዑል ቤተ መንግሥት በመገኘት ያየሁትን በሚከተለው አኳኋን ጽፌ ያቀረብኩ። ከጠዋቱ ልክ 3 ሰዓት ከሩብ ሲሆን የኤርትራ ቺፍ ኤክስኪዩቲቭ ክቡር ደጃዝማች ተድላ ባይሩ ከግቢ ሚኒስቴር በተላከላቸው ታርጋ በሌለው ልዩ አውቶሞቢል 50 ለገነት ቢሮ አጠገብ ሲደርሱ ሻለቃ አሰፋ ደምሴ ኋላ ሌፍትናንት ጄኔራል ምክትል የእልፍኝ አስከልካይ ተቀበሏቸው። ከዚያም ከግርማዊነታቸው ቢሮ መግቢያ ዋናው በር ላይ ሲደርሱ በመጀመሪያ ዋናው የእልፍኝ አስከልካይ ኮሎኔል መኮንን ደነቀ ኋላ ብርጋዴር ጄኔራል፣ ቀጥሎም የግርማዊነታቸው ልዩ ጸሐፊ አቶ ተፈራ ወርቅ ኪዳነ ወልድ ኋላ ጸሐፌ ትእዛዝ በሞቀ የእጅ ሰላምታ ተቀበሏቸው። ወዲያውም ከግርማዊነታቸው ቢሮ ገብተው ለጥ ብለው እጅ ሲነሱ ጃንሆይ ተድላ እንዴት ሰነበትክ የሚል ቃል አሰሟቸው። ከዚያም ወደ ግርማዊነታቸው ቢሮ ጠጋ ብለው ክቡር ጸሐፌ ትእዛዝ ወልደ ጊዮርጊስ የጽሕፈትና የፍርድ ሚኒስትር፣ ክቡር አቶ አክሊሉ ሀብተወልድ የውጭ ጉዳይ ሚኒስትር፣ ክቡር አቶ ተፈራ ወርቅ ኪዳነ ወልድ የግርማዊነታቸው ልዩ ጸሐፊ፣ አቶ ገብረ ወልድ እንግዳ ወርቅ የጽሕፈት ሚኒስቴር ዋና ዳይሬክተር በተገኙበት የሥራ ፍሬያቸውን ዝርዝር በማቅረብ ለ54 ደቂቃዎች ከተነጋገሩ በኋላ ወደ ማረፊያቸው ወደ ራስ ሆቴል ተመልሰዋል። ይህ ወሬ
ከማታው በ2 ሰዓት በራዲዮ ከመነገሩ በፊት የጋዜጣና የማስታወቂያ ቦርድ መርምሮ መፍቀድ ነበረበት። ከእኩለ ቀን በኋላ በ11 ሰዓት የጻፍኩትን ይዤ 7ቱን የቦርድ አባሎች ለማስፈቀድ ስቀርብ የመጀመሪያ ፈተናዬ ስለሆነ አልፋለሁ አላልፍም ብዙ ስጋት ነበረብኝ። በስብሰባው ከተገኙት የቦርድ አባሎቹ መካከል አቶ ወልደ ጊዮርጊስ ወልደ ዮሐንስ ኋላ ብላታ የአዲስ ዘመንና የሰንደቅ ዓላማችን ጋዜጦች ዳይሬክተር፣ አቶ መኮንን ወርቅአገኘሁ የአጃንስ ዳይሬክተር፣ አቶ ከበደ አስፋው የሂሳብና የራዲዮ ዳይሬክተር፣ አቶ አድማሱ ባድማ የሳንሱር ዳይሬክተር፣ የተዘጋጀው ዜና አንዳንድ መጠነኛ መሻሻል ተደርጎለት በራዲዮ እንዲነገር በየጋዜጦቹም እንዲወጣ መስማማታቸውን ገለጡ። አቶ አዱ ሳቡሬ የዛሬቱ ኢትዮጵያ ጋዜጣ ዳይሬክተር የወጣት ሪፖርተር የሥነ ሥርዓቱን ስዕል ደህና አድርጎ በዝርዝር በመከታተሉ አደንቃለሁ። ወደፊትም የተሻለ ሪፖርት እንደሚያደርግ አምናለሁ። ነገር ግን ወሬው አሁን በተጻፈው መልክ እንዲነገር አልደግፍም። የወሬው ቁም ነገር ደጃዝማች ተድላ ለሥራ ጉዳይ ተጠርቶ አዲስ አበባ መምጣቱና ጃንሆይ ዘንድ ቀርቦ መነጋገሩ ብቻ ነው። ይህ ወሬ ከሁለት አረፍተ ነገር መብለጥ የለበትም አሉ። አቶ ታደሰ አበበ የመስሪያ ቤቱ ዋና ጸሐፊ 4ቱ የቦርድ አባሎች ዜናው በተዘጋጀ መልክ ተሻሽሎ እንዲነገር የተስማሙትንና አቶ አዱ ሳቡሬ ባጭሩ ይጻፍ ያሉትን መስሪያ ቤቱን በበላይነት የሚመሩት ክቡር አቶ መኮንን ሀብተወልድ እንዲወስኑ ባቀረቡት ሐሳብ መሠረት ጉዳዩ ወደ ገንዘብ ሚኒስትሩ ተላከ። ከምሽቱ 12 ሰዓት ተኩል የአቶ መኮንን ውሳኔ ደረሰ። ይሄ ልጅ ያየኸውን ሁሉ ጽፈህ አቅርብ ተብሎ የታዘዘውን ማለፊያ ሰርቷል። ለወደፊቱ የሚማር ስለሆነ ማትጋት ነው። ለአሁኑ ጉዳይ አቶ ሳቡሬ እንዳለው ባጭሩ ይሁን ብለው የገንዘብ ሚኒስትሩ በሰጡት ትእዛዝ መሠረት አስፈላጊው ተፈጸመ። ይህን ጉዳይ ለምሳሌ ያህል ያነሳሁት በፌዴሬሽኑ ጊዜ የኤርትራ ቺፍ ኤክስኪዩቲቭ አዲስ አበባ በመጡ ቁጥር ከአውሮፕላን ጣቢያ ጀምሮ እስከ ቤተ መንግሥቱ የሚደረገው የፕሮቶኮል ጀብ በምን ምክንያት እንደሆነ ለማወቅ ከዚያን ዘመን ጀምሮ በአእምሮዬ ላይ ተቀርጾ የቀረውን የመከታተል ፍላጎት ለመግለጽ ነው። በዚያን ጊዜ ደጃዝማች ተድላን ስመለከታቸው ለንጉሠ ነገሥቱ ልዩ መልእክት ለማቅረብ የመጣ አንድ የውጭ አገር መንግሥት እንደራሴ አድርጌ እንጂ የሀገራችን ጉዳይ ባለሥልጣን መስለው አይታዩኝም ነበር። ለምሳሌ ቢትወደድ መኮንን እንዳልካቸው ጠቅላይ ሚኒስትር፣ ራስ አበበ አረጋይ የአገር ግዛት ሚኒስትር ወደ አምሳለ ገነት ቢሮ ሲገቡ በልፍኝ አስከልካዮችም ሆነ በልዩ ጽሕፈት ቤት በኩል ለደጃች ተድላ እንደሚደረገው መንከባከብ አይደረግላቸውም። በዚህም አኳኋን ከ2 ዓመት በኋላ ደጃዝማች ተድላ ተሽረው ፊታውራሪ አስፋሃ ሲተኩ ያ ሁሉ የፕሮቶኮል ጀብ በአንድ ጊዜ እንደቀዘቀዘ የማየት ዕድል አጋጥሞኛል። በፓሪስ የጋዜጠኝነትን ሙያ አጥንቼ ከተመለስኩ በኋላ ለ10 ዓመታት በማስታወቂያ ሚኒስቴር፣ ለ5 ዓመታት በውጭ ጉዳይ ዲፕሎማሲ ሥራ ባገለገልኩበት ዘመን የኤርትራን ጉዳይ በሰፊው ተከታትያለሁ። እንደ አውሮፓ ዘመን አቆጣጠር በ1962 ዓ.ም የኤርትራ ፌዴሬሽን ሲፈርስ በጋዜጠኝነት አስመራ ተልኬ ሁሉንም አይቻለሁ። ከዚያም በኋላ በኤርትራ ጉዳይ ከፍተኛ ሚና የተጫወቱትን የኢትዮጵያንና የኤርትራን ታላላቅ ሰዎች እያነጋገርኩ የታሪኩን አካሄድ በየመልኩ በዝርዝር ለማጥናት ጥሩ ዕድል አጋጥሞኛል። አንደኛ፣ ኤርትራን ወደ ኢትዮጵያ ለመመለስ በዓለም ሸንጎ ላይ ለ7 ዓመታት ተሟግተው ድሉን ያገኙት ጸሐፌ ትእዛዝ አክሊሉ ሀብተወልድ። ሁለተኛ፣ ኤርትራን ከፌዴሬሽን አስተዳደር ወደ ፍጹም አንድነት ለማዋሃድ ያበቋት ቢትወደድ አስፋሃ ወልደ ሚካኤል በሰጡኝ ሰነዶች በሰፊው ተጠቅሜያለሁ። ከነዚህ ሌላ በአዲስ አበባና በሮም፣ በዋሽንግተንና በኒውዮርክ፣ በሎንዶንና በፓሪስ የተዘዋወርኩ ብዙ ምርምርና ጥናቶች አድርጌያለሁ።
ማንም ሰው እንደሚያውቀው የኤርትራ ጉዳይ በኢትዮጵያ ታሪክ ውስጥ ምንጊዜም የሚኖር ነው። ሰው ሁሉ የሚያውቀውን ጽፎ ማስታወሻ ቢተው በተለይ እኛን ለሚተካው ትውልድ የጠለቀ ምርምር ለማድረግ እንደሚረዳው አይጠረጠርም። ይህ እጅግ የተወሳሰበ የታሪክ አካሄድ ያለው ጉዳይ በጣት በሚቆጠሩ ሰዎች ብዕር ብቻ መቆም የለበትም። ባለንበት ዓለም ላይ አንድ ትልቅ ታሪክ በአንድ ዘመን ብቻ ተጽፎ አይቆምም። እንኳንስ በቅርቡ የተፈጸመው ቀርቶ የጥንቱም ቢሆን በየጊዜው በሚደረገው ምርምር አዳዲስ ሰነዶች ስለሚፈልቁ ጽሑፉ እንደቀጠለ ነው። ለምሳሌ የዛሬ 200 ዓመት የተፈጠረው የፈረንሳዩ የቀዳማዊ ናፖሊዮን ታሪክ እስካሁን ተጽፎ አላለቀም። በዚህ አይነት ሲታይ የኛ የኢትዮጵያችን ጉዳይ ገና አልተጀመረም ማለት ይቻላል። በቀዳማዊ ኃይለ ሥላሴ ዘመን የተከናወነውን የኤርትራን ጉዳይ በበኩሌ አሟልቼ ለማቅረብ ብዙ ጥረት ስላደረግኩ አንባቢዎች ጠቃሚ ነገሮች እንደሚያገኙበት ተስፋ አድርጋለሁ። መረብ ምላሽ ወይም ምድሪ ሐማሴን የኤርትራ መሠረታዊ አጭር ታሪክ። ከ19ኛው ክፍለ ዘመን አጋማሽ በኋላ ኮሎኒያሊስት ጣሊያን በመጀመሪያ አሰብን ቀጥሎም ምጽዋን ከዚያም ቀስ በቀስ እየተጓዘ እስከ መረብ ወንዝ ድረስ ያሉትን አውራጃዎች ኤርትራ ብሎ በመሰየም ቅኝ ግዛቱ አድርጎ ከማወጁ በፊት ይህ ክፍለ አገር መረብ ምላሽ ወይም ምድረ ሐማሴን እየተባለ ይጠራ እንደነበረ ጥንታዊ ታሪኮቹ ያስረዳሉ። ከክርስቶስ ልደት በፊት በመጀመሪያውና በሁለተኛው ሺህ ዓመታት ዘመን ውስጥ የካምና የሴም ነገዶች በቀይ ባህር በኩል ተጉዘው ወደ አገራችን ሲመጡ ኢትዮጵያ የተቀበለቻቸው በዚህ ኮሎኒያሊስት ጣሊያን ኤርትራ ብሎ በሰየመው መሬት ላይ ነው። ከክርስቶስ ልደት በኋላም እስከ 10ኛው መቶኛ ዘመን ድረስ የኢትዮጵያ መናገሻ ከተማ አክሱም ስለነበረ ነገሥታቶቹ እስከ ቀይ ባህር ድረስ ያለውን ግዛት አጠቃለው አስተዳድረዋል። በዚህ የጥንታዊ የኢትዮጵያ መናገሻ ከተማ በሆነው በአክሱምና በአካባቢው የተገኙት የታሪክ ቅርሶችና ሐውልቶች የአገራችንን ጥንታዊ ሥልጣኔ የሚያስረዱ መሆናቸውን የዛሬዎቹም የታሪክ መርማሪዎች ስላረጋገጡ መረብ ምላሽ ወይም ምድረ ሐማሴን የተባሉት ሕዝቦች ለኢትዮጵያዊነታቸው የተለየ ማስረጃ ማቅረብ አያስፈልግም። የኢትዮጵያ ነገሥታት መንበር ከአክሱም ወደ ላስታ፣ ከላስታ ወደ ጎንደር፣ ከጎንደር እንደገናም ወደ አክሱም በተዘዋወረበት ዘመን ይህን አገር ኮሎኒያሊስት ጣሊያን ኤርትራ ብሎ በጦር ኃይል እስከያዘበት እስከ 1885 ዓመተ ምህረት ድረስ ባህር ነጋሽ የተባሉ በንጉሠ ነገሥት በሚሾሙ ታላላቅ ሰዎች ሲተዳደር የኖረ ነው። እርግጥ የቀይ ባህር አካባቢና የምጽዋ ወደብ ለ3 ክፍለ ዘመናት ያህል በቱርኮች ተይዞ እንደነበረ ከእነሱም ቀጥሎ ለጥቂት ዓመታት ግብጾች ይዘው የእኛ ነው ለማለት መሞከራቸው አይካድም። ይሁን እንጂ ቱርኮችም ሆነ ግብጾች በወደቡ ላይ የኢትዮጵያ ነገሥታቶች ያላቸውን የባህር በር መጠቀሚያ መብት አናውቅም አላሉ። የወደቡም ሹማምንቶች የቱርኮቹን አስተዳደር መከተል ግዴታ ቢሆንባቸውም ከኢትዮጵያ ነገሥታቶች የሚታዘዙትን ሁሉ አክብረው ከመፈጸም አላቋርጡም። ከ1885 ዓመተ ምህረት በኋላ ኮሎኒያሊስት ጣሊያን የመረብ ምላሽ አውራጃዎቹን ኤርትራ ብሎ የሰየመው ራሱ የፈጠረው አዲስ ስም ሆኖ አይደለም። ኤርትራ
በአገሩ ዙሪያ ያለው የባህሩ መጠሪያ የነበረ ነው። በጣሊያን ቅኝ አስተዳደር አገሩ ኤርትራ እየተባለ ለ50 ዓመታት ከኖረ በኋላ በ1941 ዓመተ ምህረት ጣሊያንን አስለቅቀው እንግሊዞች አስተዳደሩን ሲይዙ ኤርትራ የተባለውን ስም ወደ ቀድሞ መጠሪያው አልመለሱትም። የባህሩ መጠሪያ የነበረው የክፍለ ሀገሩ ስም ሆኖ ለግማሽ ምዕተ ዓመት ስለቆየና ስለተለመደ ወደ ቀድሞ ስሙ ለመመለስ አልተሞከረም። አንዳንድ ኤርትራውያን ኮሎኒያሊስት ጣሊያን ለአገሩ የሰጠው ስም ጸንቶ የቆየው በአጼ ምኒልክ ቸልታ ነው ይላሉ። በቀዳማዊ ኃይለ ሥላሴ ዘመን የኢየሩሳሌም ሊቀ ጳጳስ የነበሩት አቡነ ፊልጶስ በ1962 ዓመተ ምህረት ፌዴሬሽኑ በፈረሰ ጊዜ ደስታቸውን በመግለጥ ለኤርትራ ዋና አስተዳዳሪ ለቢትወደድ አስፋ ወልደ ሚካኤል በጻፉት ደብዳቤ አጼ ምኒልክ ድካምና መከራ እንዳይነካቸው ሲሉ የባህራችንን ስም ለአገራችን መጠሪያ ለውጦ ጠላታችን ጣሊያን ያቀረበላቸውን ውል በመቀበላቸው ይኸው ዛሬ ኤርትራ ተብለን ቀረን ብለዋል። በአቡነ ፊልጶስ አስተያየት ከአድዋም በፊት ሆነ ከአድዋም በኋላ አጼ ምኒልክ ከጣሊያን ጋር ሲዋዋሉ የአገሩ መጠሪያ ኤርትራ እንዳይባል ማስገደድ ይችሉ ነበር ማለት ነው። የቀዳማዊ ኃይለ ሥላሴ መንግሥት ከ1945 ዓመተ ምህረት ጀምሮ የዚህን አገር ኢትዮጵያዊነት ለአራቱ ኃያላን አገሮችና ለዓለም መንግሥታት ማኅበር አመልክቶ ሲሟገት መረብ ምላሽ ወይም ምድረ ሐማሴን ይባል የነበረውን የጥንቱን የአገሩን መጠሪያ አልተጠቀመም። ማመልከቻውን ያቀረበው ኮሎኒያሊስት ጣሊያን እንደሰየመው ኤርትራ ብሎ ነው። በ1993 ዓመተ ምህረት እነዚህ የጥንት የመረብ ምላሽ ወንድሞቻችን ነጻነታቸውን ሲያውጁ በዚሁ ጣሊያን በሰየመው ኤርትራ በተባለው መጠሪያ ቀጥለዋል። የተፈሪ መኮንን ምኞትና ተስፋ የኢትዮጵያ ንጉሠ ነገሥት መንግሥት አልጋ ወራሽና ባለሙሉ ሥልጣን እንደራሴ ከሆኑበት ከ1917 ዓመተ ምህረት ጀምሮ የንግሥተ ሳባን አገር ለማሰልጠንና ለማሳደግ በዚያው መጠን የራሳቸውንም ታሪክ ካለፉት ነገሥታቶች የበለጠ ዝነኛ ለማድረግ የተፈሪ መኮንን ጥልቅ ምኞትና ተስፋ ነበር። የመረብ ምላሽ ክፍለ አገር ከኢትዮጵያ ተገንጥሎ ኤርትራ በሚል ስያሜ የጣሊያን ቅኝ ግዛት የሆነው በአጼ ዮሐንስ ሞት፣ በአጼ ምኒልክ አቅም ማጣት ከዚህም ጋር በኢትዮጵያ አንድነት መፍረክረክ ምክንያት ስለሆነ ታሪክን መልሶ ቦታው ለመትከል ጊዜ ይወስዳል እንጂ ይፈጸማል እያሉ ራስ ተፈሪ መኮንን ለአንዳንድ ታማኝ አገልጋዮቻቸው ይገልጹ እንደነበረ ይነገራል። ልዑል ጌታችን ይህን የተቀደሰ ዓላማውን ከግቡ ለማድረስ የሚያስቡት ምን ጎዳና በመከተል ነው? ጦር አዘጋጅቶ ጣሊያንን በመውጋት ወይስ የፈረንሳይንና የእንግሊዝን እርዳታ አግኝቶ ጣሊያንን በማስገደድ የትኛው ይሆን እያሉ ታማኞቻቸው ለሚያቀርቡላቸው ጥያቄዎች የአልጋ ወራሹ መልስ የሚከተለው ነበር። መጀመሪያ ከአውሮፓ ኃያላን አገሮች አንዱ የሆነውን ጣሊያንን ለመውጋት የሚያስችል አቅም እንደሌለን ደህና አድርገን ማወቅ አለብን። በአሁኑ ሰዓት ጠላታችን ጣሊያን የዚህ የመጀመሪያው የዓለም ጦርነት ድል አድራጊዎች ከሆኑት ከእንግሊዝና ከፈረንሳይ ጋር ወንበር ይዞ ድል በሆኑት በጀርመንና በነምሳ ማለት ኦስትሪያ አገሮች ላይ ፍርድ ሰጪ ሆኗል። የዛሬው ጣሊያን ከ20 ዓመት በፊት አጼ ምኒልክን የገጠማቸው ጣሊያን አይደለም። እኛም በዛሬው ሁኔታችን ከዚህ ቀደም በአድዋ ያገኘነውን ድል ዛሬም እንደግመዋለን ማለት ዘበት ነው። ኢትዮጵያ የረጅም ዘመናት ታሪክና የአስተዳደር ሥርዓት ያላት አገር ስለሆነች አዲሱን የባህር ማዶ ስልጣኔ ለመቀበል የተዘጋጀች መሆኗን በዓለም ታላላቅ መንግሥታቶች ዘንድ ማሳወቅና ማሳመን አለባት።
በመጀመሪያ የምታስቀድመውም በተለይ በአውሮፓ በጣም የተረገመችበትን የባሪያን ነጻነት ማረጋገጥ ነው። ሁለተኛ ዘመናዊ የሆነውን የአውሮፓን ስልጣኔ ለመቀበል ዋናው መሰረቱ ትምህርትን ማስፋፋት ስለሆነ በዚህ ረገድ የሚደረገው ብርቱ ጥረት ለኢትዮጵያ ዕድል በር ከፋች ይሆናል። በእነዚህ ሁለት ዋና ዋና ቁም ነገሮች ላይ በብርቱ ሰርቶ ፍሬውን ማሳየት ሲቻል የኢትዮጵያ መንግሥት ጠንካራነትና የሕዝቡን ተከታይነት በዓለም ላይ ለማስመስከርና ለማሳመን የሚያግድ እንቅፋት አይኖርም። ይህን ደረጃ ይዘን ከተገኘን ኢትዮጵያ አላግባብ በቅኝ ገዢዎች ተቆርጠው የተወሰዱባት አገሮች እንዲመለሱላት፣ ዘመናዊ ስልጣኔን እንዳትቀበል የተዘጉባት የባህር በሮቿ እንዲከፈቱላት የምናቀርበውን የፍርድ ጥያቄ አልሰማም የሚል የዓለም ዳኛ ሊኖር አይችልም። ጥያቄያችንንም በምናቀርብበት ጊዜ ፈረንሳዮችም ሆኑ እንግሊዞች ከእኛ ጋር ቆመው ጣሊያንን ሊሞግቱልን እንደሚችሉ ተስፋ ማድረግ ይቻላል። ነገር ግን በዚህ በተባለው አኳኋን እየሠራን ካልገፋንበት እንኳንስ የተወሰዱብንን ግዛቶቻችንን ለማስመለስ ቀርቶ አሁን የያዝነውን አገር መቼውንም የማይተኛልን ጣሊያን ወይም ሌላ ባላንጣ መጥቶ አላግባብ ነጻነታችንን ሊቀማን ይችላል። ከባዕድ አገዛዝና ከመከራ ለመዳን ነጻነታችንን በሰላም ይዞ ለመቆየት ያለን ዕድል ስልጣኔን ለመቀበልና አገራችንን ዘመናዊ ለማድረግ የምናሳየው ጥረት ብቻ ነው። ይህንን ለግርማዊት ንግሥት ዘውዲቱና ለታላላቆቹ መሳፍንቶች አስረድቶ እንዲቀበሉት ለማድረግ እጅግ ከባድ፣ ሆኖም አስቸጋሪ ነው ብለን ደካሞች መሆን የለብንም። እስከሚቻለን ሳንሰለች መጣር አለብን። ይህ አስተያየት በጥልቀት ሲጠና ኢትዮጵያ ዘመኑ ያፈለቀውን ስልጣኔ ለመቀበል በትምህርትና በአስተዳደር ሥርዓት እርምጃ ካደረገች ለነጻነቷ ዋስትና ለማግኘትና በኮሎኒያሊስት ጣሊያን የተወሰደባትንም ግዛት ለማስመለስ ትችላለች ብለው አልጋ ወራሽ ተፈሪ መኮንን ያላቸውን የቅርብና የሩቅ ዕቅድ ያመለክታል። የኢትዮጵያ ባለሙሉ ሥልጣን እንደራሴ በሆኑ በ7 ዓመታት ውስጥ ዘመናዊ ትምህርት ቤት በመክፈታቸው ተማሪዎችንም ለከፍተኛ ትምህርት ወደ አውሮፓ በመላካቸው በሀገር ውስጥም የሰው ልጅ ባሪያ እየተባለ የሚፈጸምበት ግፍ እንዲወገድ በማወጃቸው አገራቸው በጄኔቭ የዓለም መንግሥታት ማኅበር አባል እንድትሆን በማስደረጋቸው ኢትዮጵያ በዓለም ቤተሰብ መካከል ተገቢ ስፍራ ያላትና የምትከበር ሀገር ሆና ታየቻቸው። በ1924 ዓመተ ምህረት ባለሙሉ ሥልጣን አልጋ ወራሽ ተፈሪ መኮንን የአውሮፓን አገሮች ለመጀመሪያ ጊዜ ሲጎበኙ ለተማሪ ቤት ማስፋፊያና ለሆስፒታል መስሪያ እርዳታ ከመጠየቃቸው በፊት በመጀመሪያ ቅድሚያ የሰጡት ለኢትዮጵያ ስልጣኔ እድገት እጅግ አስፈላጊ ነው ብለው የሚያምኑበትን የባህር በር ለማግኘት ነበር። ይህ ተፈሪ መኮንን የሚጠይቁት የባህር በር አሰብ፣ ጅቡቲ ወይስ በርበራ የትኛው ነው ሲባል የአልጋ ወራሹ ምርጫ አሰብ መሆኑ ተነገረ። ጣሊያን በኤርትራ ላይ የነገሰው መጀመሪያ በአሰብ በኩል እግሩን አስገብቶ ነው። ኢትዮጵያ የታሪኳን ቅርስና የተቀማችውን ግዛት የምታስመልሰው ቀስ በቀስ ስለሆነ መጀመሪያ የአሰብ በር በእጇ ከገባ በኋላ ሌላው ይከተላል ብለው ተፈሪ መኮንን አስበዋል። የአልጋ ወራሹ ጥያቄ አሰብን ስለሆነ ፓሪስ ላይ የተቀበላቸው የፈረንሳይ ሪፐብሊክ ፕሬዝዳንት ሬሞንድ ፖንካሬ የአሰብ ባለቤት ለሆነው ለጣሊያን መንግሥት ጥያቄያቸው መልካም አስተያየት እንዲያገኝ ከማማለድ በስተቀር ሌላ የሚፈጽምላቸው ነገር አልነበረም። ራስ ተፈሪ ከፈረንሳይ በኋላ ጣሊያንን በጎበኙበት ጊዜ ቤኒቶ ሞሶሎኒ በፓላዞ ቬኒሲያ ጽሕፈት ቤቱ የተቀበላቸው እጅግ በደመቀ ፕሮቶኮል ነበር። ሆኖም ኢትዮጵያ የባህር በር ብታገኝ ለእድገቷ ምን ያህል እንደሚጠቅማት በመዘርዘር የሲኞር ሞሶሎኒን እርዳታ ሲጠይቁ ፋሺስቱ መሪ ቀና በሆነ መንገድ ሊረዳቸው አልፈለገም።
ከ7 ዓመታት በፊት ኢትዮጵያን ለማስተዳደር ሙሉ ሥልጣን ሲሰጣቸው በጥቂት ጊዜ ውስጥ አገራቸው በሥልጣኔ ገፍታ በአውሮፓ መንግሥታት ዘንድ የምትደመጥ ትሆናለች ብለው ተፈሪ መኮንን ሙሉ ተስፋ አድርገው እንደነበረ ይታወሳል። ነገር ግን የአውሮፓን አገሮች በመጎብኘትና ከየመሪዎቹ ጋር በመነጋገር ሁኔታውን ሲመዝኑ ኢትዮጵያ በብዙ ረገድ እጅግ ወደ ኋላ የቀረች መሆኗንና ለተደማጭነትም ደረጃ እንዳልደረሰች ተገነዘቡ። ይህንን በቶሎ ከተረዱ በኋላ በጎበኟቸው አገሮች ሁሉ ስለ ኤርትራ ወደ ኢትዮጵያ መመለስ ለመነጋገር ወይም ጉዳዩን ለማንሳት ጨርሶ አልቃጡም። ለሙከራ ወይም ለፈተና ያህል የባህር በር መተላለፊያ በአሰብ በኩል እንዲሰጣቸው ላቀረቡት ልመና እንኳን የሚያጠግብ ወይም ተስፋ የሚሰጥ መልስ አላገኙም። ወይ ጉድ! የዚህ ዓለም ሁኔታ የሚያስገርም ነው። በግፍ ከተወሰደብን ከራሳችን መሬት ተቆርሶ ወደ ባህር መተላለፊያ በር እንዲሰጠን ስናመለክት መልሱ ወደፊት ይታሰብበታል ሆነ። በዚያ አኳኋን የተወሰደብን መላው ግዛታችን ይመለስልን ብለን ጠይቀን ቢሆን ምን ልንባል ኖሯል እያሉ ተፈሪ መኮንን ውስጥ ውስጡን እየነደዱ ባዶ እጃቸውን ወደ አገራቸው ተመለሱ። ለ14 ዓመታት ኢትዮጵያን በሙሉ ሥልጣን ካስተዳደሩ በኋላ አልጋ ወራሽ ተፈሪ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ተብለው ዘውድ ሲጭኑ በያለበት የተፈጠሩባቸው ውስብስብ ችግሮች ወሰን የሌላቸው ሆኑ። በአገር ውስጥ በየአውራጃው መሳፍንትና ባላባት ለጥ ሰጥ ብለው አልተገዙላቸውም። በመኳንንቱና በሃይማኖት መሪዎችም ሰፈር ኢትዮጵያን ለማሰልጠን በማለት ከፈረንጆች ጋር የሚያደርጉት መቀራረብና ወዳጅነት አልተወደደላቸውም። በአስተዳደሩም በኩል በየአውራጃው ያለውን የየመሳፍንቱን ሥልጣን እየገፈፉ አዲስ አበባ ላይ ለማከማቸት አስበዋል እየተባለ በየዕለቱ የሚዶለትባቸውና የሚዘጋጅባቸው ሴራ ሰላም አልሰጣቸውም። በውጭውም ዓለም በሙሶሎኒ መሰንቆ የሚዘፈንባቸው ፕሮፓጋንዳ አድማጭ እየሳበ ሄደ። የኃይለ ሥላሴ ኢትዮጵያ አንዲት ቅንጣት የመሻሻል እርምጃ አላደረገችም። በፊውዳል ሥርዓት በአገሪቷ ላይ የተዘረጋው የመከራ ጥላ መታጠፍ አልጀመረም። ዛሬም የሰው ልጅ ባሪያ እየተባለ እንደ ዕቃ የሚነገድበት አገር መሆኑ አልቀረም። ይህችን አገር ከጨለማ ወደ ብርሃን የሚያሻግራት ያስፈልጋታል እየተባለ በመላው አውሮፓ አገሮች የፋሽስት ፕሮፓጋንዳ በሰፊው ተዛመተ። በዚህ ሁሉ ሁኔታ ንጉሠ ነገሥት ኃይለ ሥላሴ የኤርትራን ዶሴ ላልተወሰነ ጊዜ ወደ ጎን ትተው መጀመሪያ የኢትዮጵያን ነጻነት ከኮሎኒያሊስት ቀንበር ለማዳን ከመታገል በስተቀር ሌላ አማራጭ አልነበራቸውም። የኢትዮጵያን ነጻነት ጠብቆ ለማቆየት ያደረጉትም ጥረት ከ5 ዓመት በላይ ጊዜ ሊሰጣቸው አልቻለም። የባሪያን ንግድ በአዋጅ ከልክያለሁ፣ ለስልጣኔ እድገት ዘመናዊ ትምህርት ቤቶች ከፍቼ ወጣቶቹን አስተምራለሁ፣ በዲሞክራሲም ሥርዓት ስለማምን ሕዝቡ በአስተዳደሩ ጉዳይ ተካፋይ ለመሆን እንዲችል ሕገ መንግሥት አዘጋጅቼ ሰጥቻለሁ፣ የሕዝብ ምክር ቤት አቋቁሜ እንዲሠራበት አድርጌያለሁ፣ ኢትዮጵያን በስልጣኔ ለማራመድ የምደክምበትን ሁሉ በወሬ ከምትሰሙት መጥታችሁ እዩልኝ እያሉ የፋሽስትን ፕሮፓጋንዳ ለመከላከል ቢሞክሩም ቀዳማዊ ኃይለ ሥላሴ የሚያዳምጣቸው አላገኙም። ዘውድ በጫኑ በ6ኛው ዓመት ሙሶሎኒ ከኤርትራና ከሶማሌ ጦሩን እየነዳ ሕዝቡን በመርዝ ጋዝ እየጨረሰ ኢትዮጵያን ቅኝ ግዛቴ ብሎ ያዘ። ቀዳማዊ ኃይለ ሥላሴም ስደተኛ ሆነው እንግሊዝ አገር ገቡ። በሰኔ 1940 ዓመተ ምህረት ሙሶሎኒ ተንቀጭቅዦ በዓለም ጦርነት ውስጥ ከሂትለር ጋር በመሰለፍ እንግሊዞችን መውጋት ሲጀምር የታላቋ ብሪታንያ መንግሥት የኢትዮጵያን ነጻነት ለማስመለስና ጣሊያንን ቀደም ሲል ከታወቁት ከቅኝ ግዛቶቹ ከኤርትራ፣ ከሶማሌና ከሊቢያ ለማባረር ወሰነ። ስደተኛው ንጉሠ ነገሥትም
በየአውራጃው ያሉትን የኢትዮጵያን አርበኞች ለማስተባበርና የነጻነቱን ውጊያ ለማደራጀት ከእንግሊዝ አገር በፍጥነት ተነስተው ሱዳን ገቡ። የታላቋ ብሪታንያን ባለሥልጣኖች የጦር ዝግጅታቸውን እያጠናከሩ በንጉሠ ነገሥት ኃይለ ሥላሴ ስም የኢትዮጵያን የኤርትራንና የሶማሌን ሕዝቦች ለውጊያው ለመቀስቀስ አዘጋጅተው በአውሮፕላን የበተኗቸው ልዩ ልዩ ጽሑፎች የሚከተሉት ነበሩ። አንደኛ፣ የአገሬን እንዲሁም ከእንግዲህ ወዲያ ሕዝቦቻቸው በኢትዮጵያ ሰንደቅ ዓላማ ስር የሚኖሩትን የኤርትራንና የቢናዴርን ማለት የጣሊያን ሶማሌ ነጻነት ለማስመለስ መጥቻለሁ። ሁለተኛ፣ ከመረብ ወዲያ ያላችሁ ሕዝቦች ሁሉ ከኢትዮጵያውያን ወንድሞቻችሁ ጎን በመቆም በትግሉ ተባበሩ። የእናንተ ዕድል ከቀረው የኢትዮጵያ ሕዝብ ጋር የተሳሰረ ነው። እንግሊዞችም በራሳቸው ስም ለኤርትራ ሕዝብ በበተኑት ጽሑፍ ላይ ያሰፈሩት ቃል ጣሊያንን እየከዳችሁ ከታላቋ ብሪታንያ ጦር ጋር ብትሰለፉ በመጨረሻው በሚገኘው ድል ተገቢ ዋጋችሁን ታገኛላችሁ። የኤርትራ ሕዝብ ከኢትዮጵያ ጋር አንድ መሆን ቢፈልግ ወይም ራሱን ችሎ መተዳደርን ቢመርጥ ፍላጎቱ እንደሚፈጸምለት እናረጋግጣለን የሚል ነበር። የኤርትራ የወደፊት ዕድል የሚወሰነው በሕዝቡ ምርጫ ነው የሚል ሐሳብ እንግሊዞች ቢበትኑም ቀዳማዊ ኃይለ ሥላሴ የመረብ ምላሽ ሕዝብ ኢትዮጵያዊነትን እንደሚመርጥ ስለሚተማመኑ ተስፋቸውን አላቀዘቀዙም። ይልቁንም ንጉሠ ነገሥቱ በድል አድራጊነት አዲስ አበባ በገቡ ማግስት ከኤርትራ ሕዝብ እጅግ አብዛኛው የተካፈለበት ኢትዮጵያ ወይም ሞት የሚለው የአገር ፍቅር አንድነት ማኅበር በመቋቋሙ እንግሊዞች ለሚያምኑበት የሕዝብ ምርጫ ከዚህ የበለጠ ማስረጃ የት ይገኛል የሚል ተስፋ አድሮባቸው ነበር። ነገር ግን የታላቋ ብሪታንያ ባለሥልጣኖች እንኳንስ ኤርትራ ከኢትዮጵያ ጋር እንድትቀላቀል ለመርዳት ይቅርና ቀዳማዊ ኃይለ ሥላሴ መንግሥታቸውን በሙሉ ሥልጣን እንዲመሩ አልፈቀዱላቸውም። የቀረው ቢቀር ንጉሠ ነገሥቱ የእንግሊዝን ባለሥልጣኖች ሳያማክሩና እነሱ ሳይስማሙበት የካቢኔ ሚኒስትሮችንና ዋና ዋና አገረ ገዢዎችን ለመሾም እንኳን አይችሉም ተባሉ። ይህ ሁሉ እንቅፋት ያላሰቡትና ያልጠበቁት ቢሆንባቸውም ተፈሪ መኮንን ተስፋ ቆርጠው መታየት አልፈለጉም። የዓለም ጦርነት ተፈጽሞ እነ ዊንስተን ቸርችል ፋታ ሲያገኙ የተደነቀሩት ችግሮች ሁሉ ይወገዳሉ ብለው በትዕግሥት ለመጠበቅ ሲያስቡ አሁንም ባላሰቡት መንገድ ስለ ኤርትራ ጉዳይ የእንግሊዝ ባለሥልጣኖች አስመራ ላይ የሰጡት መግለጫ ንጉሠ ነገሥቱን እጅግ የሚያሳዝን ሆነ። ኤርትራን ለማስለቀቅ በተደረገው ውጊያ ሕዝቡ ጣሊያንን ከርቶ ከእንግሊዝ ጦር ጋር እንዲሰለፍ በቀዳማዊ ኃይለ ሥላሴ ስም የተበተኑት ጽሑፎች የጋራ ጠላትን ለማጥቃት የተወሰዱ እርምጃዎች እንጂ የታላቋ ብሪታንያ መንግሥት ኤርትራን ለኢትዮጵያ ለማስረከብ የሰጠው ቃል የለም። በሕግ ረገድ ዛሬም ቢሆን ኤርትራ የጣሊያን ቅኝ ግዛት መሆኗን የኢትዮጵያ መንግሥት አይስተው። በ1896 ዓ.ም በንጉሠ ነገሥት ምኒልክና በጣሊያን መንግሥት መካከል በተፈጸመው ውል ኤርትራ የጣሊያን ቅኝ ግዛት መሆኗን ኢትዮጵያ አውቃለች። ከእንግዲህ ወዲህ የኤርትራም ሆነ የሞቃዲሾ ሶማሌ የወደፊት አስተዳደር ምን እንደሚሆን የሚታወቀው ከዓለም ጦርነት ፍጻሜ በኋላ የአራቱ ኃያላን መንግሥታት ተነጋግረው በሚሰጡት ውሳኔ ስለሆነ እስከዚያው ድረስ በእነዚህ አገሮች ላይ የተቋቋመው የታላቋ ብሪታንያ ወታደራዊ አስተዳደር ይቀጥላል ሲሉ የእንግሊዝ ባለሥልጣኖች አቋማቸውን ገለጡ። ይህ የእንግሊዞች መግለጫ የተዘጋጀው በተንኰል ጥበብ የንጉሠ ነገሥቱን ሞራል ለመንካት መሆኑ ባይካድም የተገለጸውን ሐሳብ ለመቃወምም ሆነ ለመጋተር ለቀዳማዊ ኃይለ ሥላሴ መንግሥት የሚያመች አልሆነም። በመሠረቱ ዓለም በጦርነት እሳት በሚቃጠልበት ሰዓት ሰላም ሳይሰፍንና መንግሥታት ሳይረጋጉ ኢትዮጵያዊት የነበረች ኤርትራ ወደ እናቷ እንድትመለስ ለምሥራቅ አፍሪካ ከተመደቡት የታላቋ ብሪታንያ የጦር ባለሥልጣኖች ጋር መከራከሩ
አስፈላጊ እንዳልሆነ ቀዳማዊ ኃይለ ሥላሴ ግልጽ ሆኖ ታያቸው። የፈረንጆቹ 1942 ዓመተ ምህረት አዲሱ ዓመት ሲጀመር ከኤርትራ ጉዳይ ይልቅ በታላቋ ብሪታንያና በንጉሠ ነገሥቱ መካከል በሚደረገው የቃል ኪዳን ውል የኢትዮጵያን ነጻነት ለማረጋገጥ መሟገቱ ቅድሚያ የሚሰጠው ትልቅ ጉዳይ ሆኖ ተገኘ። እንግሊዞች እንደፈለጋቸው ባዘጋጁት ውል ከ1942 እስከ 1944 ዓመተ ምህረት ድረስ ለ2 ዓመታት ቀዳማዊ ኃይለ ሥላሴና ካቢኔያቸው በታላቋ ብሪታንያ መንግሥት ሥልጣን የታሰሩ መሆናቸውን የሚያረጋግጥ ሆነ። ድርጊቱ እጅግ ቢያሳዝናቸውም ከብዙ ክርክርና ድርድር በኋላ በውሉ ውስጥ ኢትዮጵያ ነፃ መንግሥት መሆኗን የሚያረጋግጥ አንድ አንቀጽ እንዲገባ በመደረጉ ንጉሠ ነገሥቱ አንድ አይነት እርካታ አግኝተውበታል። ውሉን በፈለገው አይነት አዘጋጅቶ በግዴታ ያስፈረማቸው የእንግሊዝ የምስራቅ አፍሪካ የፖለቲካ ሹም ሰር ፊሊፕስ ሚቼልስ ኤርትራ ወደ ኢትዮጵያ እንድትመለስ ቀዳማዊ ኃይለ ሥላሴ ያላቸውን ጥያቄ የታላቋ ብሪታንያ መንግሥት በቅን መንፈስ ይመለከተዋል ብሎ በፊርማው ሥነ ሥርዓት ላይ ስለገለጸላቸው በዚህ በኩልም መጠነኛ ደስታና እምነት ሳያድርባቸው አልቀረም። በጠቅላላው ቀዳማዊ ኃይለ ሥላሴ ኤርትራን ለማስመለስ የሚደረገው ጥረት ጊዜ እንደሚፈጅ ገና ከመነሻው ያውቃሉ ቢባልም ከጣሊያን መባረር በኋላ እንግሊዞች ብዙ ችግር እንደሚፈጥሩባቸው አልገመቱም ነበር። የዓለም ጦርነት ተፈጽሞ ድል አድራጊዎቹ የአራቱ ኃያላን መሪዎች እስኪሰበሰቡ ድረስ የኤርትራን ጥያቄ ማንሳት የለብዎትም ቢባሉም ከ1942 ዓመተ ምህረት ጀምሮ ተፈሪ መኮንን ኤርትራ ለኢትዮጵያ እንድትመለስ ያላቸውን ጽኑ ፍላጎት አጋጣሚ ዕድል ባገኙ ቁጥር ለየመንግሥታቱ እንደራሴዎች ከማሳሰብ አላቋረጡም። ለምሳሌ ያህል አንደኛ፣ በታላቋ ብሪታንያና በኢትዮጵያ መካከል የሚደረገውን ሁለተኛውን ስምምነት ከ1944 እስከ 1946 ለመፈራረም አዲስ አበባ መጥቶ ከሰነበተው ከቸርችል ልዩ መልእክተኛ ከሎርድ ደላዋር ጋር ሲነጋገሩ ቀዳማዊ ኃይለ ሥላሴ ከሁሉም ቅድሚያ በመስጠት አጥብቀው የጠየቁት የኤርትራን ወደ ኢትዮጵያ መመለስ የእንግሊዝ መንግሥት እንዲደግፋቸው ነበር። ሁለተኛ፣ በየካቲት 1945 ዓመተ ምህረት ስዊስ ካናል ላይ የአሜሪካ ፕሬዝዳንት ሩዝቬልት ሲቀበላቸው ንጉሠ ነገሥቱ ካመለከቷቸው ጠቅላላ ጉዳዮች መካከል አንዱ ኤርትራ ከኢትዮጵያ ጋር እንድትቀላቀል የዩናይትድ ስቴትስ መንግሥት እንዲረዳቸው ያቀረቡት ጥያቄ ነበር።